የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። What's up YouTube? እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ መተናል። የባምቢና የሸቱ ጉዳይ አነጋጋሪ ሆኗልና ቪዲዮዎች አሉ የተላኩልን። እሱም እንትን ያለው አለ። ስለዚህ ሴት ደግሞ አለች ከጎኒ። ምን እንዴት የሴት ጉዳይ ነው ልትልና? አዋ ሞስት ዳይሬክት ላታክ የሚያደርገው እኮ ሜሴጁ ሴቶችን ነው። ወንድ ሴቶችን ነው ታደቂን እንዲህ ያለሚ ዩቲዩብ በጣም እንዳለ እንስማውና ወደ ቪዲዮ እንግባሽ። የመጀመሪያዎቹ ቪዲዮዎቹ እነዚህ ናቸው። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ ታሳዝነኛለች እንደዚህ ስትሆን እግዚአብሔርን ገርማል። ሰው ራሱ ኮመንት ሴክሽን ላይ ያለው ሰው ይገርማል። እሷ ራሱ ማልቀሷ እንደው እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት እፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ ለመፖስት እንኳን ፈረሁ። ማን ይልኛል እያልኩ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ ያዳ እንትን እኮ ነው ሰው አንዳንዴ ቲክቶክ ላይ ለመዝናናት ብቻ ይመጣ ይመስለዋል። ሰው ስራ ካዩ አሁን ፖስት የምታደርገው ቪዲዮ እየታየላት ካልሆነ ፕሮሞሽኑ አይሰራም። ኢቭን ኮሜንት ሴክሽኑ የሰራችው ማስታወቂያ እንዳለ ስድብ ከሆነ ድርጅትም ቀጣይ ያሰራሽ በጣም የምታሳዝነው። እሺ ይሄ ነው አሁን ይሄማ አካውንቷን በጣም ያስጠላል። በጣም ተስማ እንደምታለቅሰው ወይ እኮ አይ ቲንክ ሁለተኛ ላይ ለቀቀችው ላይቭ ላይ ነው። አክቹአሊ ላይቭ ላይ ከስንት ካለች በኋላ ይሄ ልጅ እኮ የምታለቅሰው ብቻ ነው። ፈርስት ምንድነው ያደረገችው? ወንዶችን እንትን ከተሳደበች በኋላ ነውና ወንዶችን ምን ብላ ተሳደበች? አንቺ እንተና ማን ደረሰባችሁ? አንተ መተጽፋል በውስጥ የተናገርኩት የጻፉብኝ ወንዶች ነው አይደል? አንድ ስቴት ያለኝ የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ አወራሁት እኮ ስለ ባለጌዎቹ ነው አይደል እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ። ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለ። የመኪና ኪራይ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ ይሄ ነው ሰው እዚህ ጋር የተናገረችው ምን መሰለሽ? ከዛ በፊት ላይቭ ላይ ስለ ነጥብ ጣለች። ላይቭ ላይ ስለወንድ ተጠይቀሽ ስለትዳር እኔ አላገባው ምንድነው ከግሬን እየላሱ ምናምን የሚል ቪዲዮ ለቃለች። አብረን እንኑር እንደው ሚሉ ወንዶች አሉ። እኔ እግዚአብሔርን አማርጬ ነው ካገባው ራሱ ማገባው እየተጸዳዳውባቸው እየተምን ያልኩባቸው እንድኖር የሚፈልጉ ወንዶች አሉ አለ። ሶ በዛ ነው ሰው አግሬሲቭ የተናደደው ሰው ነው አስደብ የጀመረው። ከዛ በኋላ ነው ወጣ ላይቭ ላይ ያለቀሰችው። እንዴት ወንዶችን ተሳደባሽ? ከዚህ መሰለ ያደርሽ ምን አለች? በጣም ያደርሽ ይሰራቸው አንድ የሚገርም ቪዲዮ ቆይ እዚህ አናስከው። እሷ ትዳር እንደዚህ አይነት ሐሳብ እንዲኖራት ያደረጉት ወንዶቹ እሷ አወራችው ዴሞ ላይ ስላሉት ወንዶች yes አሁን እኮ እዚህ ጋር ምኳ አለች። ብዙ ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነውና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር ሰው ልንገራችሁ። እሷ ባለ ትዳር አይደለችም፣ ስለ ትዳር አታውቅም። ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለ ትዳሮች ናቸው። ባለ ትዳር ሆኖ ቺት የሚያደርገው እኔ ስንት ባለ ትዳር ይጥፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለ ትዳር ሆነ እሷ ዲኤም ውስጥ ያለው ትዳርን አክብተ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጥፍ ኖሮ እሷም ባለ ትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ግን ሆነስትሊ ማለት ነው አይደለም በባምቢ ደረጃ እኔ ሁሌ የምለው ነገር አለ። ኖርማል ቲክቶከር እንደዚህ ሆነን ራሱ
ዲኤማችን በጣም የተጨማለቀ ነው ባይ ዘ ወይ በጣም የተጨማለቀ ልጅ አባት ልጁን አቅፎ ምናምን የሚጻፍልን የብልግና ጥግ ማለት ነው እግዚአብሔር ባለትዳር ወንዶች በጣም ነው የሚጽፉት ይሄ የታወቀ ነገር ነው ኢማጂን ደግሞ ለባምቢ ምን ያክል እንደሚጻፍላት ኢማጂን ብቻ ከዛ ነገሩን ያጋጋለው እሸቱ የሰራው ቪዲዮ ነው እሸቱ ምን አለ እሸቱ ያለውን ደግሞ ለመስማት ያክል እሸቱ የሰራው ቪዲዮ ነው አይ ቲንክ በጣም ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ ይሄ ኢንትሮ ይገርማል I'm sorry ኢንትሮ ይገርማል ትሪገር ያደርጋል አሁን ያ በጣም የሚያስጠላ ኢንትሮ 12 ሰከንድ ነው ግን he knows YouTube ምን እንደሚፈልግ ዩቲዩበር ነው በደንብ የዩቲዩብ ክላስ ሰጥቷል አሁን ይሄ ሰከንድ እዚህ ቪዲዮ ላይ እንድቆይ ያደርገኛል ከዛ ደግሞ በሌላ ቪዲዮ ምን ሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለው ንግግሯን እንግዲህ ብዙዎች ተቆጥተውበታል ግን ለካሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር ግን የሥራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ነገር ግን ባደባ ሲያሽሞነሙኖ እኮ ነው ወሬዋን አሪፍ ለቃ ሲቀባ እሺ ይንቁናል እኮ ነው ዲንሶች እውነት ይንቁናል እሺ ይንቁናል ግን ባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው የዘንድሮ ቲክቶከሮች ደግሞ ሌላ ጉዳመት አላቅም እስቲ እግዚአብሔር ነው ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተዛቆ በጣም ኢሪቴት የሚያደርገው ምን እንደተቀል አወራሩ ነው አወጃው ይቅርታ አይ ኮሜዲያን ነው ቀልድም ሊያደርገው ፈልጓል ግን አያስቅም ምክንያቱም የሰው ህይወት ላይ አስተያየት እየሰጠ ልታስቀኝ አትችልም ለምንድን ኮሜዲ የሚደረገው ሐሳቡ እኮ ጀነራሊ ትክክል እኮ ማለት ሐሳቡ ትክክል እኮ ይሆናል ሰዎች እንደዚህ ቲክቶክ ላይ አላየሽው ስክሮል ስታደርጊ ትናንት ጭፈራ ቤት ናቸው ስክሮል እንደዚህ አይደለማ ዴሊቨር የሚደረገው መልእክት አይ ነው ፋሚሊ ጋር ትሄዳለህ አስተዳደግ ማለት እኔ አሁን ያለሁት ማንነቴ ትናንት እናቴ እንዳሳደገችኝ ነው ምርጫህ ነው እንዴ እኔ እኮ ህይወት ጠብሶኝ እኮ እዚህ እኮ ማየው ሰው እኮ ያለው እኮ ግን እናቴ እንደዚህ አልነበረም ያሳደገችው ልጅ ተቆንጥጬ ያደግኩት እኔ እግዚአብሔር ያማል በኃጢአት የመጣ ብር ማለት በጽድቅ የመጣው ብር ምን ብር ነው አንዳንድ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ አትሊስት ከቤቱ አራቁም እኮ ነው ሰውየው እስኪስተካከል ድረስ መሄድ አለበት ጫቱንም ሲጃራውንም ሲነፋንትን ብሎ እስኪጣጠብ ድረስ እየሄደ እስኪስተካከል ድረስ እግዚአብሔር ካላስተካከለኝ ሰውዬ ይቅርታ አይደል አይ ነው ይቅርታ ጫት ቤት ይቅር እልሽ ኩሩ ሰው እኮ ያጠፋል ሰው ሲያጠፋ ኢዚው መንገር መሰለሽ ማኔጀር ነው አላችሁ ስልክ ብድግ ይደረግና ሄሎ እግዚአብሔርን the least that he can do ባምቢን እሸቱ ማንንም ሰው ሪች ማድረግ የሚያቅተው ሰው አይደለም ትቀልጃለሽ እንዴት ነሽ አንዴ እናውራ እስቲ ተቆርቆራ በጣም የመንፈሳዊ እንትኑ ተቆርቆራ ምክንያቱም ትክክል ነው ሐሳቡ ሚዲያ ላይ ያለች ስለሆነች ሰዎችን ሚስሊድ ታደርጋለች ብዙ ሰዎችን ስለዚህ አንቺ ሚስሊድ ብላችሁ ቡና እየጠጣችሁ ለሳብ ብታወሩበት እዚህ ጋር ይደርስ ኮንቨርሴሽኑ ትክክል ነው ያለን አይደለም ያኛው ጥፋት አለው ግን ሰው እንዳይታረም ኤግዛክትሊ ሰው አይታረም ደግሞ እንደ ተቆርቋሪ ሰው አክት የሚያደርግ ሰው እንዲማረም አይች እንዲያርለም ይታረም
ኢቭን ማለት ነው ከዛች ልጅ አንተ የበለጠ የሚዲያ ኤክስፒሪየንስ አለክ ከዛስ በእድሜ ታላቋ ነህ የቤተሰብ ራስ ነህ by the way እና በጣም ሪስፖንሲብል ነህ አሁን እቺ ልጅ ማለት ነው አንተ በተናገርከው ንግግር ራሷን ለመጉዳት ብታስብስ አላየሽም ከእንትን ካለኝ እኔ እንደውም ማለት እሱ ነገር ስቶሪ አይቼ ነበር ይሄ አሁን እያወራን ነበር እኮ ከዛ ራሴን ካጠፋው ይገደለኝ ያስቀዳሹ እንትኔ ነው ምናምን ብላ ራሱ ፖስት አድርጋ ነበር ስቶሪ ቦኒ በብዬ ተመኘው ቦኒ ምን አማራጭ ቀን እስከትል ደግሞ የቦኒ እኮ አንድ ሳምንት አልሞላውም by the way የዚህ ቪዲዮ ኢንቴንሽን ምንድነው ሰውየው እንዲቀር ነው እንዳይመጣ ነው እንዲጸጸት ማድረግ ነው ይኸውልህ ሐሳብህን አሁን ለምሳሌ ቤተክርስቲያን መከበር አለበት ምናምን ትክክለኛ ሐሳብ ነው ማንም ሰው የሚጣለው ሐሳብ አይደለም ትክክለኛ ሐሳብ ነው መከበር አለበት ግን ላይክ የቤተሰብ ክርስቲያን መከበርን የምትገልጸው ግን እቺ ልጅ እንትን ሰውታት መሆን አይተበቅበትም ገባ በስነ ስርዓት ጠርተ መክራሃት ሐሳብህን መግለጽ ትችላለህ ነው ቤተክርስቲያን በዚህ መልኩ መገለጽ ይችላል የሚለው ራሱን ይቻላል ሐሳብ መሆን ይችላል ሰው እንትን ሳትልበት እንደዚህ ሳትጠቁ ይሄን ራሱን ቃል በቃል ይሄንን መልእክት ቲክቶክ ላይ ስፒሪቹዋል የሆነ መንፈሳዊ ነገር የሚሰማ እና አኬን ታውቂዋለሽ አኬን ፂማሙ ቀጭን የኦርቶዶክስ አኬ ቢለው አይረብሸኝም እኔ አይደለ ክስ አኬ ዝም ብሎ መጥቶ ኦል ኦፍ ዘ ሰደን ማለት አንቺ ምናምን አላለም ሚልም አይደለም አኬልሽ ሎንግ ፔሪድ ኦፍ ታይም የሆነ 3-4 አመት ሰዎችን ሲያስተምር ቆይቶ ዛሬ ቢል ማን አንተ አትዩ ቤተክርስቲያን ውስጥ ያለ ስለ ቤተክርስቲያን ቁጭ ብሎ እንዲህ ሲናገር የኖረ ነው ዘመኑ ሙሉ ኢቭን የሚጠይቅበት ግራውንድም ያ ነው ኤቭሪቲንግ ቢዝነስ ያደርግ የነበረ ሰው መጥቶ እንዴት እግዚአብሔር ይሆናል ባንዴ እንዴ አይደለም እኮ ነው ልጄ ቲቪ አይ ማለት በዋንስ ልጄ የቴሌቪዥን ምናን ከኤሌክትሮኒክ እንትን አድርጌዋለሁ ብሎ የልጆች እንትን ጀመረ ከላይ አስገቡት ሰውኛ ልጆች ናቸው ማለት የሱ ልጅ አይ ይገርማል እኮ ነው ለመሰለሽ እኮ ነው አንዴ ማለት ነው 500 ሺህ ሰው ሲከተላችሁ 500 ሺህ ሰው በግ አይደለም ይሆን አለን ነቃ ምናን ደንገጥ ያለን ሰዎች ሶሻል ሚዲያ ይገባናል ምናን እንዴት እንደሚሰራ ምናን እናውቃለን ሶሻል ሚዲያ ብር እንዴት እንደሚሰራ ነው ይገባናል ኮስችን የሚያደርግ አካል ምናን አለ እኔው እንትን አይደለም አለ እኛ ጋርም ጥፋት አለ ኤቭሪባዲ ጥፋት አለ እኛን አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ጅል እንዳስመዘገብን ነው የምንቆጥረው ምን ይቆያል አንድ ትልቅ ቲክቶከር ወደ ቤተክርስቲያን ግቢ ሲገባ የእንትን ዋንጫ እንደበላ እንትን ነው የምንቆጥረው ድል አድርገን ነው የምንቀበለው እሺ አዘንበዋለን አይደል የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ ኧረ ምን አይነት ጸጋ ነው ያንጎበር ጸጋ ነው እግዚአብሔር ቤት ግን ማለት ነው ሰዎች ኃጢያትን ቢሆን እየሰሩ መመላለስ አለባቸው አለቀ ከቤቱ ማንንም ሰው መራቅ በዚህ ጫቴን በዚህ ዛሬን በዚህ ቢራይ እንጂ እስክጥለው ድረስ እስኪያስጥለኝ ድረስ እስክተው ድረስ የተንኮራተትኩ መጣል ማን በር ላይ ቆሞ እንትን የሚለው ማንንም አያስቆመኝ እየመጣው ይሄድኩ ምናምን ትክክል እኮ ነው አሁን እናንተ ቤተክርስቲያንትን ስትሰሩ እናንተ የምትወክሏት ይመስላል ቤተክርስቲያን አለ ትክክል ነው ሐሳቡ ሰው እንዴት ነው እሺ ምን እናድርግ ማን ምንድነው ኢንቮልቭ ምንድነው የሰራው ወጣቶቹን ቤተክርስቲያን ማስተዋወቅ የሚሰሩትን ሰዎች ሰብስቦ ኦሪንቴሽን ሰጠ መግለጫ እንዲያር ለሚደረገው እንዲያድርጉ አለ አይ በጣም የሚደብረው አንተ ታላቋ ነህ እቺ ልጅ ስክሪን ላይ እያየናት እያደገች ያለች ልጅ ናት በቃ ገባ አሁን እንደ ታላቅ ወንድም ነበረ ልትገስጻት የሚገባው በቃ እውነት ልጅቷ ልጅ ናት እድሜዋ ገና ነው ኢቭን በቁጥር ደረጃ ራሱ ገና ናት ህይወትን እንደዚህ ያየቻት ነው ያለችው ልክ እኛ በስክሪን እንደምናያት ለሷም አዲስ ነው የምታረጋቸው ነገሮች የምታጠፋቸው ጥፋቶች ምናምን እና ብዙ ሰው ደግሞ ያጠፋል አንተም የሆነ እድሜ ላይ ያጥፍታል ከዛም መሰለሽ እኛ አሁን ይሄ ቪዲዮ ማለት እንደሚስሊድ እንዳያደርግ ሰው እኛ በዛ ሳይድ ሆነ ትክክል ነው ያ ነገር ያለን ሳይሆን አይደለም ሰው ይቆነጠጣል እናቃለን እናቶችም ና እየተባለን ነው ይገባል በአይን ተብለን የተመታን ና አጠራትም እንደው ደራሰ ኃጢአት እያስፋፋ ጥፋት እየዘራ የሚኖር ደካማ ቤተክርስቲያንን ወክሎ ብታዩት ቢሾምም ቢሸለም በፍጹም ኖርማል አይደለም በቀጣይ ኤፒሶድ እንገናኛለን ቻው ትክክል ኖርማል አይደለም ኤኒዌይስ ይሄን ይመስላል የዛሬው ቪዲዮ አብራችሁን ስለቆያችሁ እናመሰግናለን ሰብስክራይብ ያደረጋችሁ የደወል ምልክቷን የተጫናችሁ ቪዲዮዎቻችን ደርሳችሁ ማድረግ ትችላላችሁ እንወዳችኋለን ቻው